ለመሆኑ ሁለተኛው መጽሐፍ ሰው በእዝራ በእርስም ነው የምታሳትመው? ስለ ሁለተኛው ከመነጋገራችን በፊት ስለ መጀመሪያው ማውራት ተጠበቀበት። አንተ ማለት ልጄ ነህ። አንተ የሳምራዊት ምትክ ልጄ ነህ። አንተም ባስቀይም የሳምራዊት መንፈስ ያረበሽኩ ይመስለኛል። አይ ማዘር ልጄም አይደል? ያለሱ እንዴት ብዬ እችላለሁ? ትንሽ ይከብዳል። ከዚህ ማዕከል ከወጣ በኋላ ምንድነው እቅድህ? የመኖርን ትርጉም እፈልጋለሁ። በዛ ላይ ቆንጆ ለቆንጆ ደግሞ ቆንጆ ስጦታ። መስፍን ሁለተኛ እንደዚህ እንዳታደርግ። የስልክ ማን ነው? የሚስቱ ነው። እስኪ ወሩ ነው። ናሴ ጥሩ። አሁን ወደፊት ታገኘዋለህ። ነሐሴ የለም፣ መስከረም የለም፣ ጥቅምት የለም፣ ህዳር የለም። 4 ወር ሙሉ አልተደዋወሉም። ጠብ ነበራቸው? ለምን? በምን? ማንም ሁን ማን እዛው ጥሻ ውስጥ ትጠብቀኛለህ። እኔ ግን ፈልገዋለሁ። የገባበት ገብቼ አገኘዋለሁ። አልምረውም፣ ገለዋለሁ። ደሬ ላስቸግርህ ነበር። ገንዘብ ፈልጌ ነበር። አሁን ምን እንድልህ ነው የምትፈልገው? መልሳለሁ እኮ። የለኝም። ቢኖርም ደግሞ እኔ እየሻትልም። አሁን ይሄ እዚህ ምን ይሰራል? ምን ይሰራል? ስማት፣ እዚህ ለሃል የህዳር ሚካኤል ጊዜ እዚህ ጋር ስደርስ ያፈላችሁ መኪና በደንብ እንጂ እንደው ማፈሳል ብሎ ውሃውን ከላይ ያፈሰው እና ምን አይነት መኪና ነች? ታስታውሳታለህ? ነጭ ወይም ብራማ ይመስለኛል። ግን መኪናዋ ጨለማ ውስጥ ስለነበረች በደንብ አላየኋትም። ከፍ ያለች ነገር ትመስለኛለች። ይልቅ መኪና ውስጥ አንድ ሴት ነበረች። ታውቃታለህ? አዎ ትታወቃለች። ፊልም፣ ቲያትር ምናምን ትሰራለች። ስሟ አይያዘኝም። ልዕልና ነው ስሟ። ጎሽ ልዕልና ነው የምትባለው። በደንብ ነው ማስታውሳት። ፊልሟን በቴሌቪዥን ሳላየው አስታውሳታለሁ። አሁን ሆቴሉ ቲያትርን ብሔራዊ ቲያትር ሰራች። ብቻ ሰው ጠቅላላ ግራ ገብቶታል። ይታይ መኪና አፍልቶበት ከላይ ኮፈኑ ላይ ውሃ ሲያፈስ። ሰውየውን ታስታውሰዋለህ? ረጅም ጊዜ ነው ካየሁት፣ ላስታውስ እችላለሁ። የእርሶ ጥያቄ ደግሞ የፖሊስ ጥያቄ ሆነብኝሳ። ደም ከውሃ ይወፍራል። ደብዛ ለማጥፋት ምን ማድረግ አለብህ? አልገባኝም። ማለቴ ሰው የገደለ ሰው እንዳይያዝ ምን ማድረግ አለበት? ምን አይነት ጥያቄ ነው የምትጠይቀኝ? አይዞህ፣ አእምሮ የታመመ እንጂ አሁንም ለመጻፍ ኢማጂኔሽኑ አለ። አሁንም ደራሲ ነኝ ለማለት ነው። አንድ ገጸ ባህሪ ሰው ገሎ ለማምለጥ ሞከረ እንበል። ቴክኒካሊ አያመልጥም። በአብዛኛው ገዳዩ ፍንጭ ትቶ ስለሚሄድ አያመልጥም። መረጃዎችን ሁሉ አጥፍቶ ካልሄደ በስተቀር። ለምሳሌ ከሁሉም በላይ በሟችና በገዳይ መካከል ያለው ሞቲቭ ወይም ምክንያት የምንለው ነገር ለሞት የሚያደርስ ነገር እንዳይሆን ማድረግ ነው አንደኛ። ቀጥሎ ፎረንሲክ ምርመራ ላይክ የጣት አሻራ፣
የፀጉር ብናኝ፣ የማይታዩ አሻራዎች እና ዲኤንኤ እነሱ ከተጎዱ ፊዚካል መረጃዎች በዝናብ ወይም በእሳት ከተቃጠሉ የስልክ መረጃ ከሌለ ምስክር ከሌለ እንደዚህ ስለዚህ ገጸ ባህሪ ግድያውን ሲፈጽም ምን ማድረግ አለበት? ዋናው ነገር ሞቲቭ እንዳይኖረው አድርግ። በግድያው ወቅት ጠረኑ የተለመደ አይነት ሽቶ አይቀባ፣ ሬሳውን አይቅበረው፣ ይልቅስ ያቃጥለው። የተለመደ አይነት ልብስ አይልበስ። በግድያው ወቅት ይሄ ጥቁር ኮፍያ፣ ጥቁር ጃኬት አታልብሰው። ቂሎች ናቸው እንደዛ የሚያደርጉት። ይልቅስ ከአካባቢው ጋር የሚመሳሰል አይነት ልብስ አልብሰው። ለጥቃቅን ነገሮች አትኩረት እንዲሰጥ አድርገው። በተለይ ገዳዩን ለመያዝ አስቸጋሪ የሚያደርገው ገዳዩ በህይወት ከሌለ ነው፣ ወይም ደግሞ በግድያው ወቅት የግድያው አካባቢ እንዳልነበረ ማድረግ ከቻለ ነው። ዋናው ነገር በግድያው ሰሞን ሰው እንዳያየው ማድረግ ነው። እንደዛ ከሆነ ለመያዝ አስቸጋሪ ይሆናል። ስለዚህ መጀመሪያ አንተን ማጥፋት አለብኝ። ራዲየተርና ፊት ሰስፔንሽን አለው። ሞተሩ ላይም የተወሰነ ችግር ሳይኖርበት አይቀርም እና ትንሽ ወጪ ያስወጣኛል። እስከ ስንት ሊያስወጣ ይችላል? በደንብ ከሰራሁት እስከ 25 ሳያስወጣኝ አይቀርም። በቃ 5 ቀንስልኝ። 25ቱን ከለቀቀልኝ እኔ ወስደዋለሁ። በቃ 190 ልቀቅልኝ። እሺ ሰላም 190 ጨርሳል። ቅድም ፈልጌህ እኮ የለህም። አዎ ትንሽ አርፍጄ ነበር። ምን ነው? ያው ትንሽ የቤተሰብ ጉዳይ። አንተ ሚስትህ ራሷን የቻለች ልጅ የለህ። ምን የቤተሰብ ጉዳይ አጋጥሞ ነው አልተመቸኝም ብለህ የምትለው? ያው መቼስ ችግር ይጠፋል ብለው ነው። እሺ ምርመራችሁ ምን ደረጃ ደረሰ? ዝም ሆነ እኮ። ያው የተለመደውን አካሄድ ሄደናል።
ግን ያው መረጃ የለም። እሺ ምን አደረጋችሁ? ያው የተለመደ ሂደት ነው። የወንጀል ስፍራ ፎረንሲክ፣ ብርበራ፣ ቃል መቀበል፣ ትንሽ ስልክ ልውውጥም አግኝተናል። ግን ብዙ የሚጠቅም ነገር አይደለም። ታዲያ እንደዚህ አይነት ደረጃ ላይ ሲደረስ ምንድን ነው የሚደረገው? ወደ ኋላ ሄደን ለመስራት እያሰብን ነው። ለምን ታስባላችሁ? ቆሞ ለማሰብ እኮ ጊዜ የለንም። ቀጥታ ወደ ተግባር ግቡ። ልክ ነው፣ እንጀምራለን። ይሄ ነገር ቶሎ እንዲቋጭ ለምን የተፈለገ ይመስላል? ከላይ እኮ ጫና ስላለ ነው። ምን ማለት ነው ከላይ ጫና አለ ማለት? እኔ ላይ ጫና አለ ማለት እኮ ነው። ይገባኛል። የሪሶርስ ችግር ያለብህ አይመስለኝም። ሪፖርትም አታደርግም። ስትፈልግ በስራ ገበታ በሰዓቱ አትገኝም። ምን ሆናል? ስራውን ካልፈለግከው እኮ መለገም አለብህ ማለት አይደለም። ኧረ እንደሱ አይደለም። እንደሱ ካልሆነ በስራ አሳየኝ። ይሄ ቤት ደስ የሚልህን ስራ ብቻ እየመረጥክ የምትሰራበት ቤት አይደለም። እንደ ወታደር ቤት አስበው። በወታደር ቤት ደግሞ ቅጣት እንዳለ አትርሳ። ቀልድ አታድርጉት። ታሪኩ አንትሽ የሚገርም እንደምትመጣ ትከሻዬ ነግሮኛል። አንትሽ ምን ይገርማል። ወተን እንዳንበላ እኮ ኑሮ ተወደደ፣ ገበያው ሞታ። አንትሽ ዘጭ እኮ ነው ያለው። ከቤት ምግብ ይዘን ካልመጣን ኑሮን ማሸነፍ አልተቻለም። ለነገሩ የቤት ምግብ ጥሩ ነው። የውጭ ምግብ እኮ አንትሽ እንደው በሽታ እኮ ነው። ሰላም ነው? ደህና ነኝ። እየበረታ ነው? ደህና ነኝ። ሰላም ነው አይደል? ደህና ነኝ ታሪኩ። አሁን ተሽሎኛል። አይ ደህና ነህ። እንደው ጺም ትንሽ አደገ እንጂ እንደው ሰውነትም ደህና ነው። ራጉኤልን አዲሱ መጽሐፍ ከምን ደረሰ? አለቀ? የመጣሁበትን ጉዳይ ለሱ ምክንያት ነው። አንድ የምትረዳኝ ጉዳይ አለ። ምን ችግር አለ? አዲሱ መጽሐፌን እየጨረስኩ ነው። አንበሳ እኮ ነሽ አንቺ፣ አንበሳ። እና ታዲያ አርስቱን ምን አልከው? አንቺ ይኸው እንደ መጀመሪያ መጽሐፍ እንግዲህ የዋጋውን የመጨረሻ ቁጥር ጎዶሎ ማድረግ ነው ያለብን። አንቺ እንደ መጀመሪያው ድርቅ ማለት የለብን። እኔ እኮ ከሱ ጋር ነው ከሱ እኮ ነው የምጠቀመው። ምንድን ነው ታዲያ ድርሻዬን ያው ማከፋፈለው መቼም እኔ ነኝ አይደል? ይሄኛው እንኳን መጀመሪያ በመጽሐፍ እንዲታተም አልፈለኩም። ታዲያ ካልታተመ ምን ሊሆን? መጀመሪያ በቲያትር መልክ አዳፕት ተደርጎ እንዲወጣ ነው የፈለኩት። ቲያትር? አንተ ሱስ ምን አስገባ? ያው ሽያጩን ለማስፋት ብዬ ነው። መጀመሪያ በቲያትር ከተሰራ በኋላ የህዝቡን አስተያየት ሰብስበን በመጽሐፍ እናሳትመዋለን። በመጽሐፍ ደግሞ ስናወጣው ያው ቀድሞ በቲያትር ስለተተዋወቀ አንተም ለማስታወቂያ ብዙ አታወጣም። ፍራንቻይዝ እንደማድረግ አይነት ነው አለ አይደል? ፍራንቻይዝ አንተሽ የሚገርም ሀሳብ ነው። እንዴት አሰብከው? እንዴት መጣልህ? ፍራንቻይዝ ጥሩ ነገር ነው አይደል? ታዲያ አንተሽ ጥራዙን ሰጥተኝ ለምን አላነበውም? ታነበዋለህ። አንድ ሰሞን የብሔራዊ ቲያትርን ስራ አስኪያጅ አውቀዋለሁ ስትል ሰማሁ ልበል። ምናሴ ማታ ማታ አብረናል ድራፍት የምንጠጣው። እኔ ደውለትና ከዛ መልሳ አንተ ትደውለታለህ። ከዛ ሄደህ ታገኘዋለህ። ምንም ችግር የለም። በቃ በዚህ ከተባበርከኝ አንድ ሌላ የምትረዳኝ ጉዳይ አለ። አንተሽ አንተ ጠይቀኝ እኔ እምቢ ያልኩ ነገር አለ? ንገረኝ። እምቢ ያልኩ ነገር አለ? ምንድነው? እዝራ የሚለውን በብር ስሜን አንተና ወንድሜ ብቻ ናቸው የምታውቁት። እኔማ ሚስጥሩን በውል ነው ቃል የገባሁት አይደለም እንዴ? ለዚህም ነው እስካሁን ቃሌን ያከበርኩት። አውቃለሁ። አሁን ግን መታወቅ የምፈልገው አንተ ነህ በሚለው ስሜ አይደለም። ስለዚህ ከሰዎቹ ጋር ስታስተዋውቀኝ በብር ስሜ ነው የምታስተዋውቀኝ፣ እዝራ በሚለው የብር ስሜ። ስለዚህ አንተ ነህ የሚባል ሰው የለም።
እንደሞተ አስበው። ካሁን በኋላ እዝራ ብቻ፣ እዝራ አሰፋ። ተግባባ? ገብቶኛል። ግን አንተሽ እስከ ዛሬ እውነተኛ ማንነት እንዲታወቅ እንደማትፈልግ ነበር የማውቀው። ያው እስከ ዛሬ በብዕር ስም እንደምጽፍ ካወቁ ምናልባት እውነተኛ ማንነቴን የደበቅኩበት ምክንያት ከስራው ጥራት ጋር አያይዘው እንቅፋት እንዳይሆንብኝ ብቻ ነው። ሌላ ምንም ምክንያት የለኝም። ገባኝ። አንተሽ ከዚህ በኋላ አንተ በእዝራ አሰፋ ስም መታወቅ ከፈለክ እኔ አንተን የሚባል ስም አላቅም። በቃ ይህንን ቃልን ከጠበቅ የሁለተኛው መጽሐፍ 500 ኮፒዎቹን ላንተ ነው የምሰጠው። እስቲ ራጉኤል በል። ቃል እገባለሁ። በደስታ ተቀብያለሁ። ሚጣዬ እንዴት ነሽ? እኔ ማን ነኝ? ፖሊሳችሁ። ጎበዝ። እናትሽ አለች? አዎ። ሔዋኔ ማን ነው? ነይ። እሺ የባለቤቴን ጉዳይ ከምን አደረሳችሁት? ወይዘሮ መና ያለፉትን 6 ወራቶች በሙሉ ሔዋን ሂጂ ውጭ ተጫውች፣ ከነሚጡ ጋር ተጫውች። እሺ ሂጂ። ያለፉትን ወራቶች ሁሉ ጊዜ ሰጥተን እየሰራን ነበር። እርግጠኛ ነኝ በቅርቡ የባለቤቱን ገዳይ እንይዘዋለን። አሁን አንዳንድ ጥያቄዎችን ለመጠየቅ ነበር የመጣነው። ያኔ ነገርኳችሁ ነገር ምንም አልጠቀማችሁም ማለት ነው? ጠቅሞናል፣ ግን ያው ደግመን ደጋግመን መጠየቅ ያለብን ነገር ስላለ ነው። እንደገና። እሺ አሁን ምንድነው ማወቅ የፈለጋችሁት? ባለቤቱ በስራ ዙሪያ ስጋት ገጥሟቸው እንደማያውቁ ነበር በመጀመሪያ ቃለ መጠይቃችን መዝግበን የነበረው። እንደው ባለቤቱ ሳያውቁ እርስዎ ሊያጠቃው ይችላል ብሎ የሚገምቱ ሰው ይኖር ይሆን? የለም። አላውቅም። ጥሩ። ወይዘሮ መና እንደው ከባለቤቱ ጋር ከበድ ያለ ግጭት ገጥሞት ያውቅ ይሆን? ከዚህ በፊት ጠይቃችሁኝ እኮ መልሼላችሁ ነበር። አውቃለሁ። ምንም ተጋጭታችሁ እንዳልነበረ ነው የነገሩን እኮ። ያው መቼም ትዳር ነውና ትንሽ ግጭትም ቢሆን አይጠፋም ብዬ ነው። ያው ግጭቶች ላይጠፉ ይችላሉ። እናንተ ግን ያላችሁት ከበድ ያለ ግጭት መሰለኝ። ትንሽ ግጭት ማለት ለምሳሌ ምን አይነት? ያው የስራው ባህሪ ሲሉ ያው የስራው ባህሪ ሰዓት የለው። ብዙ ጊዜ ቤት አይገባም ነበር። በዛ ላይ ብዙም እረፍት የለውም። ያው ለቤቱ የሚሰጠው ጊዜ ብዙም ስላልሆነ በዛ እንጋጭ ነበር። በቃ እንዴት ማለት?
ከባለቤቱ ጋር በገንዘብ ተጋጭተው ያውቃሉ? እኔ ባለቤቴን አልገደልኩም። ባለቤቴን በጣም ነው የምወደው። ወይዘሮ መና ወንጀሉ በማንም ይፈጸም ግን ጥቃቅን የሚባሉ መረጃዎች ሁሉ ወደ ወንጀለኛ ያደርሱናል። ስለዚህ ማንኛውንም ወንጀል አላወቅንም ማለት እመኑኝ ስራችንን በጣም ያከብድብናል። ስለዚህ እርሶም እንዲረዱን እንፈልጋለን። እዚህ ጥያቄያችንን በተለየ መልኩ አይረዱብን እባክዎ። በገንዘብ ተጋጭተን አናውቅም። የሚያጣላንም ገንዘብ የለም። ለምሳሌ በወር አስፈላጊውን ወጪ ይሸፍን ነበር? አዎ በደንብ ገንዘብ ይሰጠኝ ነበር። እንደውም ከወጪ በላይ ነበር ገንዘብ የሚሰጠኝ። ብዙ ጊዜ ይሰጠኛል። አንዳንድ ጊዜ ደግሞ ላይሰጠኝም ይችላል። የዛኔ ያው እያካካስኩኝ እንደዛ ነበር የምጠቀመው። ስለዚህ የወጪ ጉዳይ ችግር አልነበረም ማለት ነው? የለም። ጥሩ፣ ለዛሬ ይበቃናል። እንደው ግን ለሶስት ወር ያህል ያልተደዋወላችሁበትን ጸብ ምክንያት ይነግሩናል? ማዘራል የሉ እንዲህ ሳያቸው በህይወት ያሉ እኮ ነው የሚመስለኝ። ደህና ዋሉ ማዘር? ደህና ዋልክ? ከሐኪም ቤት ከወጣ በኋላ አድራሻህም ጠፋብኝ፣ ስልክህም አይሰራም። የት ብዬ ልፈልግህ? ስልኬን ያው ትንሽ ስትረጋጋ ብዬ ነው፣ ለመደወል ብቻ ነው የምጠቀምበት። እንዴት ነህ አሁን? እየተሻለህ ነው? ደህና ነኝ ማዘር። ያኔ ሆስፒታል መጥቼ ሲሻለ ያውታል ብለው መለሱኝ። እንደው ጥፍት የኛ ነገር እንደሆነ ይቅር። አይ ምን አጠፋው? ምን በደልኩ? አንተ እኮ የልጆቼ ማስታወሻ ነህ። ማዘር ሳላስብ ቀርቼ አይደለም፣ ትንሽ ስትረጋጋ ብዬ ነው። ያው የእርሶንም አይን ማየት ፈርቼ ነው። ለምን ትፈራለህ? ያው ያውቁት የለ ልዑል እርሶ ጋር ቢሆን ኖሮ መጨረሻው እንደዛ ባል ነበር። አይ ልጄ፣ እሱ ከጠራ ምን ይደረጋል ብለህ ነው? ፍትህስ? የምን ፍትህ ልጄ? ለምሳሌ እኔ ራስ ወዳድነት እኔም በመቀየም በማኩረፍ በመሳደብ ቅጣቴን መስጠት የለበትም? የልጄስ ገዳይ ፍርዱን ማግኘት የለበትም? ቅጣቱን መቀበል የለበትም? ከእግዚአብሔር ጋር አትጣላ አንተ ነህ። ሀዘን እኮ በእኛ ብቻ ይመጣ አይደለም። እነዚህ ልጆቼን ለምን እንደወሰደ የሚያውቀው እሱ ብቻ ነው። እኛ ምን እናውቃለን? እሱ ጥበበኛ ነው። ከጠራ ጠራ ነው። ከሱ አትጣላ። ጥፋተኞችስ ማዘር? ሁሉ የእግዚአብሔር ስራ ብለን ጥፋተኞችን መቅጣት ካቆምን እንደ ማህበረሰብ እንዴት መቀጠል እንችላለን? ተያይዘን መፍረሳችን አይደል እንዴ? ማዘርዬ፣ እንደ እግር እሳት የሚያንገበግብ ስህተት ሰርቻለሁ። ይቅር በሉኝ። ልክ ነዎት። ልዑል እርሶ ጋር መሆን ነበረበት። ተው አንተ ነህ፣ ተው። ይቅርታውን እፈልጋለሁ ማዘር። አሁን እርሶ ጋር ስቀርብ ቢሰድቡኝ፣ እቃ ቢወረውሩብኝ፣ ውጣ ቢሉኝ አእምሮዬ እንዴት ረፍት ባገኘ ነበር ማዘር። ይህን ፊት ግን ማየት ከባድ ነው። ስለዚህ ይቅር በሉኝ ማዘር፣ ከልቦ ይቅር በሉኝ። አይፍረዱብኝ። አልፈርድብም። ተነስ፣ ቁጭ በል። አልፈርድብም ልጅ
ወደ ባህር ዳር ለትንሽ ጊዜ መሄዴን ልነግሮት ነው የመጣሁት። ባህር ዳር? አዎ፣ ለስራዬም ትንሽ ውሃ እያየሁ ልረጋጋ ብዬ ነው። አእምሮዬም እንድረጋጋ ከዚህ አካባቢ ትንሽ ልራቅ ብዬ ነው። 1-2 ወር ነው፣ ብዙ አይደለም። ይህንን ልነግሮት ብዬ ነው የመጣሁት። አንድ ያልነገርኳችሁ ሚስጥር አለ። ከባለቤቴ ጋር የተጋጨንበት። ባለቤቴ ከሌላ ሴት ጋር ይወጣ ነበር። መቼ ነው ያወቁት እርስዎ ይሄን? ባለቤቴ ከመሞቱ ከ3 ወር በፊት። በዛ ምክንያት ነው ተዘጋግተን የነበርነው። እንዴት አወቁ እርስዎ ይሄን? አብሮት የሚሰራው አለቃውን የነገረኝ። አለቃ ማለት የቴሌቪዥን ኃላፊው ማለት ነው? አዎ፣ ይህንን እያወቅኩ አልደብቅሽም ብሎ የነገረኝ እሱ ነው። ከዛ ለባለቤቴ ነገርኩት። ምንድን ነበር ምላሹ? ማወቄን ሲያውቅ በጣም ነው የተበሳጨው። በመጀመሪያ ሊዋሸኝ ፈልጎ ነበረ፣ ግን ሴትዮዋ እንዳናገርኳት ሲያውቅ በጣም ተጋጨን። ከዛ አልተነጋገርንም። የሴትዮዋ ስም ማን ይባላል? እስከ ዳር ነው የምትባለው። እስከ ዳር የአባት ስም? የአባቷን ስም አላውቀው። አድራሻው አሉት? ስልኳ ነበረኝ፣ ግን እሱ ከሞተ በኋላ ላለማስታወስ ብዬ ሰረስኩት። ምናልባት አለቃው ጋር ይኖራል ይመስለኛል። ይህን መረጃ መጀመሪያ ለምን አልነገሩም? አፍሬ ነው። ምክንያቱም ቤተሰቦቼ እንደዛ ድል አድርገው ደግሰው ድረው 5 ዓመት እንኳን ሳይሞላኝ እንዳልፋታ ብዬ ገበናዬን ለመደበቅ ብዬ ነው ያልተናገርኩት። እዝራ አሰፋ ስማ፣ አዲስ አልሆነብን። ይሆና ለምን ያህል ጊዜ ነው የምትፈልገው? 1-2 ወር። The best dessert I ever enjoy. Apple. እኔ ያን ያህል በምግብ ምዝናና ሰው አይደለሁም፣ ግን አፕል ያን ያህል ጣዕም ላይኖረው ይችላል። አሁን ውሃ ምን ጣዕም አለው? አፕል ለኔ ልክ እንደ ውሃ ነው። የተከለከለን ነገር ሰርቆ እንደማድረግ። ውሃ የተከለከለ ነው እንዴ? ውሃ ሲጠማሽ ነው ስሜቱን የምታውቂው። ካልጠማሽ እኮ ምንም ማለት አይደለም። መጠማት ደግሞ መከልከል ነው። ስነቴ ለኔ ፖም እንደዛ ነው። እስኪ እቺ ሞክሪት ፕሊዝ። አይ እኔ ላፕል ይሄን ያለኝ ይቅርብኝ ፕሊዝ። ዲለም ሞክሪት። ትራይ ኢት ፕሊዝ። ስሎው ዳውን። ኖ ስሎው ዳውን። መጀመሪያ አንቺ ጨፍኝ። አዎ፣ ከዛ በኋላ ትንፋሽን አንድ ጊዜ ሳብ አድርጊና አንድ ጊዜ ባይት ካረግሽ በኋላ በጉሮሮሽ ሲወርድ ስታኝኪው ወደ ውስጥ ሲገባ እስኪ ፊል አድርጊው። ዶንት ኦፕን ዩር አይስ ፕሊዝ። አሁን እንሽክለች። ዶንት ዩ ፊል ኢት? ያው ፖምፖም ነው፣ ምንም ለውጥ የለውም። ካም ኦን እንዴ! እውነቴን እኮ ነው፣ ምንም ለውጥ አላየሁበትማ።
ለምን ደስ እንደምትይኝ ታውቂያለሽ? እኔ እንጃ። ጠንካራ ሴት ነሽ፣ ብሩህ አእምሮ ያለሽ፣ ስራሽን የምታከብሪ ውብ ቆንጆ። የዘውትር ጸሎቴ እግዚአብሔር እንዳንቺ አይነት ሚስት እንዲሰጠኝ ነበር፣ ግን አልታደልኩም። ስንት ዓመት ሆነሽ ከባልሽ ጋር? አንድ 8 ዓመት። 8 ዓመት ረጅም ነው። ረጅም። ደስተኛ ነሽ በትዳርሽ? አዎ። ምን ታዲያ ይሄን ያህል ጊዜ እንዴት ልጅ አልወለድሽም? ልጅ ያለ ፕሮግራም? አንቺም ባልሽም ጥሩ ገቢ አላችሁ፣ በዛ ላይ ትዋደዳላችሁ። ታዲያ እንዴት እንደዚህ እንደምታስበው ቀላል ይመስላል? you know what እኔ ለአንድ ችግር ኢንፊኒቲ የሆነ መፍትሄ አለ ብዬ ነው የማስበው። ልዩነቱ ካሉት መፍትሄዎች ውስጥ አማራጩን የመምረጥ ድፍረትና ችሎታ አለን ወይ ነው። ከተከለከለም ነገር ውስጥ ቢሆን ግባ። መጥፎ ጊዜ ነው እንደ ገጠርኩ ወይ ሌላ ጊዜ እናውራ። አሁን ተመለስ ብለህ ትመለሳለህ? ለነገሩ ግዴታ ማግኘት ስላለብኝ ነው። ሌላ ጊዜ እናውራ ብትል የሚሰማ የለም። በቃ እንደ ድሮ ሲደብረኝ ከሰው ጋር ማውራት ማልችል ይመስላል አይደል? አሁን እኮ ተቀየሩ ያለው አረጀው። ተረጃለ ቡምቡሊኖ መስለ እኔ ያለው እንጂ ሽማግሌው አሁን ማን ይሙት የ2 ዓመት ታላቁ ነው ቢባል ማን ያምናል እንዴ? ለምን 2 እላለሁ? 7 እና 8 ዓመት ምን ሰርተው ነው? ወይኔ የለችም እንዴ? አልገባችም። ዛሬ ትንሽ ሳታመሽ አትቀርም። ባህር ዳር ልሄድ አስቤያለሁ። ለምን? ሁሉም ነገር እሱን እያስታወሰኝ ተቸገርኩ። ተረጋግቼ መስራት አልቻልኩም። ውሃ ያለበት አካባቢ ሄጄ 1-2 ወር ቆይቼ ስራዬን ጨራርሼ ብመለስ ይሻላል። ጥሩ ነው፣ ጥሩ ነው። ያው 1-2 ወር ቆይቼ ተረጋግቼ ስራዬን ጨርሼ እመጣለሁ። ገንዘቡሳ እንዴት ነው? መኪናዬን ሸጥኳት። ተው እንጂ የሳምሪ ማስታወሻ ነች አልሸጣትም ስትል አልነበረም እንዴ? አሁን መሸጫ ጊዜዋ ደረሰ እና መቼ ልትሄድ አሰብክ? በዚህ ሳምንት የመጨረሻውን ጨራርሼ እወጣለሁ ብዬ አስባለሁ። ጥሩ ነው። ባህር ዳር የምታረጋጋ ከሆነ ጥሩ ነው። ታረጋጋኛለች። ወደ ልጄ ገዳይ የሚወስደኝ ፍንጭ እኔ ብቻ ነኝ የማውቀው። እኔ አንተነህ ተፈሪ።
ችግሩ በአንተነህ ተፈሪና በልጄ ገዳይ መካከል ያለው ምክንያታዊ ግንኙነት ለመለየት ቀላል ነው። በማንኛውም ወቅት የልጄ ገዳይ እንደሆነ ከታወቀ የእሱ ሞት ቀጥታ ከኔ ጋር መገናኘቱ አይቀርም። ስለዚህ ልጄን ገዳይ ከመግደሌ በፊት አንተነህ ተፈሪ ለተወሰነ ጊዜ መግደል አለብኝ። በዚች ምሽት አንተነህ ተፈሪ ሞቶ እዝራ አሰፋ ተነስቷል።